ሲጀምር ብቻህን ና ነው ያልኩህ አይደል? እንድናወራ ፈልጋለሁ። ምንድነው ይዛት ይመጣል? ጥለሻለሽ መቼ ምንም እንኳን አይመለከትሽም ማለት አይመለከትሽም ማለት አይመለከትሽም። ሲጀምር ስለአንተ አይመለከትሽም ምናምን ይወስታል። ምንድነው ይኸውልሽ ድጋሜ ማለት ነው በስልኬ እንዳትደውይ ብቻ እንኳን አለፍኩት ብዙ በሰቃይ ህይወት ይቀጥላል። እሱ ጉዳይ አንቺን አይመለከትሽም። አይ በሲጎዳ ማየት ደግሞ አልፈልግም። አይመለከትሽም። ማላገኘህ ያውቃልብ የኔ እንደማትሆነኝ ተረድቶታል ቀልቤ ሆነ ጽንፍ ካልተራርቆ። ሰላም እንዴት ቆያችሁ? ውድና የተከበራችሁ የኛ ቤተሰቦች ደህና ናችሁ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ ከብዙ ጊዜ በኋላ ተመልሼ መጥቻለሁ። ያው ስመጣ ብዙዎቻችሁ የት ነበርሽ እስካሁን የት ቆይተሽ ነው ምናምን ብላችሁ የተጨነቃችሁም ለኔ ጥያቄ የነበራችሁም ብዙ ሰዎች ነበራችሁ። ያው ለእናንተ መልስ ለመስጠት ነው ዛሬ አመጣጤ። ያው የተፈጠሩትን ነገሮች ታውቃላችሁ ብዬ አስባለሁ። በጣም ብዙ ነገሮች በህይወታችን ላይ ተፈጥረው እነዛን ነገሮች ለማስተካከል እየሞከርኩኝ ነበረ። ያው ለእናንተ ቪዲዮ መቅረጽ የሚያልፈለኩበት ምክንያት ያው የነበርኩበት ሁኔታ ጥሩ ነገር ላይ አልነበርኩም። ያንን ነገር መጀመሪያ ማስተካከል አለብኝ ብዬ ስላሰብኩኝ ነው ወደ ሚዲያ ያልመጣሁት ማለት ነው። ያው ለመጨረሻ ጊዜ እናንተ ጋር የተገናኘንበት ቪዲዮ እኔ ወደ አዲስ አበባ መሄድ እንዳለብኝ ነግሬያችሁ ነበረ። ለመጨረሻ ጊዜ እናንተ ጋር የጨረስነው። ከዛ በኋላ ያው እንዳልኳችሁ አዲስ አበባ ሄጄ ነበረ። ከዛም እዛ ሄጄ ነገሮች እንዳሰብኳቸው አይደለም እየሄዱ የነበሩት። ማለት እኔ አስቤ የነበረው ሀሳብና ከዛ ይሄንን ነገር እኔ ለእኔ ያመጡት ሰዎች ያሰቡት ሀሳብ አንድ አይነት ነገር አልነበረም። ስለዚህ ያንን ነገር ደግሞ ሚዲያ ላይ አምጥቼ ይሄ ሰው እንደዚህ ነው፣ ይሄ ሰው ጥፋተኛ ነው፣ ይሄ ሰው እንደዚህ ነው ብዬ ማንንም ሰው መውቀስ አልፈለኩም። ምክንያቱም ችግሩም እኔ ጋር ቢመጣም ችግሩን ያመጣሁት ራሴ እስከሆንኩኝ ድረስ መጀመሪያ ችግሬን መፍታት አለብኝ ብዬ ስላሰብኩኝ በቃ በራሴ መጨረስ ያለብኝን ነገር በራሴ ለመጨረስ ብዬ ዝም ብያለሁ ማለት ነው። ያው ዛሬ ነገሮችን አስተካክዬ ነው እናንተ ጋር የመጣሁት። ወደ ባህር ዳር ከመጣው የተወሰነ ጊዜ ቆይቻለሁ። ግን ያው ነገሮችን መረጋጋት አለባቸው ማለት ያው የተፈጠረው ነገርም ቀላል አይደለም። እኔ ያደረኩት ነገርም ትክክል አይደለም ማለት እኔ ያሰብኩት መንገድ ያው እናንተም ትረዱኛላችሁ ብዬ አስባለሁ። ነገሮችን አስተካክዬ የተሻለ ህይወት ለመኖር የተሻለ ነገር ለማምጣት ነው ህይወታችን ላይ እንጂ ሌላ መጥፎ ተልእኮ መጥፎ ዓላማ የለኝም። ግን ደግሞ አንዳንድ ሰዎች ደግሞ በኔጌቲቭ በኩል ያሰቡታሉ ማለት ያው የቤኪን መጎዳት የማይፈልጉ የሱን መጥፎ ነገር የማይፈልጉ ሰዎች ደግሞ እኔን እንደ ኔጌቲቭ አይተው ሐሳቡን ብቻ ያልወደዱትና በጣም እየከፋቸው ብዙ ሰዎች አሉና ይሄ ነገር መረጋጋት አለበት ብዬ ስላመንኩኝ ስልክ ነበር የደወልኩት። ስልኩ አይሰራም ነበር የቤኪ ያው አይ ቲንክ ስልክ ቀይሯል። ብቻ ለማግኘትም ያን ያክል አልሞከርኩም። አሁን ግን ያው ነገሮች ተረጋግቷል ብዬ አስባለሁ። ያው ቤኪም ወደ ሚዲያ መጥቷል፣ ተረጋግቷል ብዬ ተስፋ አደርጋለሁና እሱን ስላሰብኩኝ ነው ዛሬ የመጣሁት ማለት ነው። እንዳልኳችሁ ያው የተፈጠረውን ነገር በትንሹ ለእናንተ ለማስረዳት ያክል አዲስ አበባ ከሄድኩኝ በኋላ ያለው ነገር ጥሩ አልነበረም። ያው ወደ ሌላ ሀገር ለመሄድ አስቤ የነበረው ከአንድ ሰው ጋር ነበረ። እሱም ሰው የመጣው በአጎቴ ልጅ በኩል ነበረ። የአጎቴ ልጅ ታውቁታላችሁ ብዬ አስባለሁ። የሆነ ጊዜ በቪዲዮ አይታችሁት ነበረ። እሱ ጋር ነበረ፣ በሱ በኩል ነበረ ልጁ የመጣው። ግን በቃ የልጁ ሀሳብ የልጁ ፍላጎት ሌላ ነገር ነበረ። ያንን ነገር ሳቅና ስረዳ እኔ ፍላጎቴ በዛ መልኩ እንዲሆን አልነበረም። በቃ እንዳልኳችሁ ይሄንን እድል ካገኘው አይቀር ራሴን ለመለወጥ ጥሩ ነገር ለማምጣት የተሻለ ነገር ለማምጣት እንጂ እንደዚህ የሆነ ቤኪን ትቼ ሌላ ሰው ጋር ለመሆን ወይ ደግሞ እኔ ሌላ አላማ ኑሮኝ ሌላ ፍላጎት ኑሮኝ ምናምን አይደለም ማለት ነውና ያ ነገር ሲፈጠር የዛ ሰው ፍላጎት ሌላ እንደሆነ ሳቅ በቃ መሆን የለበትም ብዬ አስቤ ታውኩት ማለት ነው። እንደማይሆን ሲገባኝ ለልጁም ለማስረዳት ሞክሬ ነበረ፣ ለአጎቴ ልጁም ለማስረዳት ሞክሬ ነበረ። ምንም የነሱ ሐሳብ ሌላ ነው። ስለዚህ እኔ ደግሞ ያን ነገር አልፈለኩትም። ወደ ባህር ዳር ተመለስኩኝ።
ከዛ ይሄን ነገር ለማስረዳት ቤኪ ጋር ደውዬ ነበር። እንዳልኳችሁ ስልኩ አይሰራም። በቃ ነገሮች ይረጋጉ ብዬ ዝም አልኩኝ ማለት ነውና ስለተፈጠረው ነገር በሙሉ ማለት እኔ እንደኔ ጥፋተኛ ነኝ ብዬ አላስብም። ማለት የዛኔም ቢሆን ብዙ ነገር አስቤ ብዙ ነገር አቅጄበት ነው ያንን ውሳኔ የወሰንኩት። ብዙ ሰዎች ደግሞ ስህተት ነሽ ብላችሁ ልታስቡ ትችላላችሁ። ግን እንዳልኳችሁ የኔ ሐሳብ የኔ ፍላጎት የሁላችንንም ህይወት መቀየር ነው እንጂ ሌላ የተለየ ዓላማ እናንተ እንደምትሉት እናንተ እንደምታስቡት እኔ ከሌላ ሰው ጋር የመሆን ፍላጎት ወይ ደግሞ ቤኪን ለመተው ምናምን አይደለም። ስለዚህ ሐሳቤ እንድትረዱኝ ይፈልጋለሁ። ብቻ ይሄንን ሐሳብ ለእናንተ እንዳስረዳችሁ ለቤኪም ለማስረዳት ፈልጋለሁ። ምክንያቱም እኔ ጋር እውነት አለ፣ እኔ ጋር የተደበቀ ነገር አለ። ስለዚህ እኔ የተደበቀ ነገር ማወቅ አለበት፣ እኔ ጋር ብቻ መቆየት የለበትም። ስለዚህ ዛሬ ለቤኪ ልነግረው ነው አመጣጤ። ቤኪን ደውዬለታለሁ። ማግኘት ባለብኝ መልኩ እንደምንም ፈላልጌ አግኝቼዋለሁ። ያው እንዳልኳችሁ ስልኩ አይሰራም፣ ግን ያው በሌሎች ሰዎች አድርጌ እንደሚመጣ አውቃለሁ። አሁን ላይ እዚህ ነው የቀጠርኩት፣ ይመጣል። ከመጣ በኋላ ያለውን ነገር ሀሳቡን ምናምን በደንብ አስረዳዋለሁ። ያው በቀላሉ ላይ ይረዳኝ ይችላል፣ የተፈጠረው ነገርም ከባድ ስለሆነ፣ ግን ደግሞ ያለውን እውነታ ለመናገር ሞክራለሁ። እንግዲህ እንደሚረዳኝ ተስፋ አለኝ። እናንተም ከጎን የሆናችሁ እንደምታግዙኝ ተስፋ አደርጋለሁ። እስከሚመጣ ልጠብቀውና ያለውን ነገር ደግሞ በሰፊው በደንብ አስረዳዋለሁ ማለት ነው። ባትኖርም ካጠገቤ ከጎኔ ብትለየኝም እኔ ሳይሃለው አንተ ፈተኝም ሳየው ባድረ ብሆነ አይወጣለኝም ፍቅር ያንተስ ፍቅር ፍቅር ያንተስ ፍቅር ጋደገብ ሆኜ ባላጫወትህም ገላህን አቅፌ ምንም ባልስምህም በመንፈስ ካንተው ነኝ መቼም አልለይ በሀሳብ መነጽር ሁሌ ነው የማይ ውቅያኖስ ባህሩ አናት መስፊ ጋረተኝ ወዳንተ መምጣቴን ማንም አያግደኝ ቀናሾ ያንቺ ነበር በፊት ሳትገብኝ ወደ ጎን ያንቺ ነበር በፊት በሌላ ሳትቅኝ ያንቺ ነበር በፊት ያኔ ሳትኝ ወደ ጎን አሁን ሰላም አለው። እንዴት ናችሁ? ሰላም ነው አለን። ሰላም አለን። ብቻህን ነበር የፈለግኩ የነበረው ማለት እኔ መምጣት ይረብሻል? አይ ማለት ላናገርህ ነበረ ወደ ላወራ የምፈልገው ነገር አለ ምናምን አልሽ። እኔም ያው ማለት አንቺ እንዳደረግሽው ምን አድርግ አልፈልግም ብዬ ያው ደግሞ ስልክ የደወልሽበት ሰው ላስከፋው አልፈልግም። ገብቶሻል? አይ በቃ እንደዚህ አድርግ ሲለኝ እሺ ብዬ መጣሁ። ለዛ ነው። ስለዚህ ማውራት የምትፈልጊው ነገር ካለ ታዲያ የደወለልህን ሰው ላለማስከፋት ከሆነ እኮ ብቻ መምጣት ትችል ነበር። ሰው ይዘህ መምጣት አስፈላጊ አይደለም። ሰው ይዘህ ማለት ምን? እሷ እኮ መጣች አልመጣች ምን አንቺ ከማውራት ጋር ማለት ከአንቺ ወሬ ጋር የሚያገናኘው ነገር የለም። ማገናኘት አለ። ማገናኘቱን እንኳን አንተ አይደለም የምታውቀው፣ እኔ ነኝ የማውቀው አይደል? ስለዚህ መምጣት ካለብህ ብቻ መምጣት ትችል ነበር። ለከራከር ምናምን አይደለም። ገባሽ አይደል? ችግር የለውም የመጣሁትኝ። ስለዚህ ማውራት የምትፈልጊው ነገር ካለ አውሪ። በቃ ያን ያክል ረብሻችኋለሁ እንዴ? አይ ችግር የለውም። በቃ ችግር ከሌለው አውሪ። ምን ሆነሽ ነው? እሺ ምንድን ነው ማለት ይሄን ያክል እኔ እናንተ ብዙ ነገሮችን እንዳላሳለፍን እንደዚህ ሌላ ሰው መሀል ላይ ማስገባት ምናምን ኢትስ ኦኬ፣ ችግር የለውም። ምንም ሌላ ሰው ምናምን አይደለም። ምንድነው አንቺ ያደረግሽን ረስተሽ? እሺ አንድ ጊዜ ላውራት። ምን ምንድነው ችግር የለውም። እንነጋገርና ከዛ በኋላ እኔ ጋር ማውራት ያለብን ነገሮች ነው። መገናኘት ነገር ከሌለ በምን ይዛት መጣህ? መጀመሪያ መገናኘት ነገር ከሌላት እኔ ጋር ለምን ይዛት መጣ? ከኔ ጋር አይደለ ወሬያችን። ስለዚህ መጥቶኝ አንቺ ማውራት የምትፈልጊው ነገር አውሪ። አሁን እሷ ጋር ምንድነው እኮ እኔ እናንተ ምንም ችግር ከሌለብን እናንተ ከሆነ ማውራት ያለብን የሷ መምጣት አስፈላጊ አይደለም። ሰው ደግሞ ጉዳዩ እሷን የሚመለከታታል ብለህ ይዛት ከመጣ አንዴ ላውራት ይመለከታታል አይደለም እንዴ? ምንድነው የምትወሩት? ምንድነው እሷ ጋር ነው? ምን አደርጋታለሁ? እንዳወራት እኮ ነው። ምንም ማድረግ ማድረግ አይደለም መቼ እኔ እዚህ ጋር የመጣሁት ክርክር። አንቺ ጭራሽ ደግሞ እኔ እና አንተ ስንት ነገር ወደ ኋላ ትመልሻለሽ እንዴ? ችግር የለውም። አንዴ እናወራና ከዛ በኋላ ያለውን ነገር አንተ ጋር እናወራለን።
አዎ ማለት እኔ ትመጫለሽ ብዬ አላሰብኩም ነበረ። ያው ቤኪን ነበረ የፈለኩት የነበረው። ያው አንቺ ትመጫለሽ ብዬ አላሰብኩም። ከመጣሽ ከተገናኘን አይቀር አሁን መጥፎ ቃል ክፉ ቃል ምናምን እንድንነጋገር አይደለም የጠራሁሽ። አይደለም እዚህ ጋር የመጣሁት እሱ ጋር አብሬ ነበር የመጣሁት። አንቺን አገኘነሽ ምን ችግር አለው? እዚህ ጋር በመምጣቴ ጥለሽሽ ሰው ነው ጎድተሽው አይደል እንደሄድሽ ነው። እኔ በመጣ ቆይ እሱ ጉዳይ አንቺን አይመለከትሽ። አይ በሲጎዳ ማየት ደግሞ አልፈልግም እኔ። ከኋላ ይመጣሉ አይና ወጣ የሚባለው አባባል እኮ ይሄ ነው። በነገራችን ችግር የለውም ማለት እንደዛ ከሆነ የሚሰማሽ ኢትስ ኦኬ። እኔ ነገሩን ለማስረዳት ነው እኔ እሱን የሚጠራውት የነበረው። አንቺ ከመጣሽ አይቀር ደግሞ ማለት ሁለታችሁ ጋር ያለው ነገር ምንድነው ማወቅ ፈልጋለሁ። ማለት ጥለሽው አይደልሽ መቼም ምንም እንኳን አይመለከትሽም ማለት አይመለከትሽም ብለሽ እኔን ወደ እንትን ማለት አትሽም እኮ ሲጀመር ድረስ እሱ አንቺ ከሄድሽ በኋላ ጥየው ሊሄድ አልሄድ አንቺ ምንም የምታውቂው ነገር የለም። ስለዚህ ሲጀመር ደግሞ በደንብ ነበር ልትሆኚ ትችያለሽ። የሰፈሩ ልጅ ልትሆኚ ትችያለሽ። አንቺ ሚዲያ ላይ ያለውን ነገር አይተሽ ሊሆን ይችላል። እኔ ጋር ያለውን እውነት አታውቂም። ስለዚህ ስለማታውቂው ነገር የማውራት መብት የለሽም። ለካድሽ ነው የማውቀው። ምንድነው የካድኩት? ምንም የካድኩት ነገር የለም። በድህነቱ እንደተናቀነ የማውቀው ሰው አብሬ ሆንኩኝ ማለት ሌላ ነገር አይደለም። አንቺ እንደምታስቢ ግን አብሬ መምጣት ወይም እንደ ጓደኛ መቅረቤ ምንም ጥፋት አለው ብዬ አላስብም። ጥፋቱ ይልቁን ኦኬ፣ እንደ ጓደኛ ቀርበሽው ከሆነ ታዲያ ምንድነው እንደዚህ የሚያንጨረጭርሽ ነገር? ማለት ከጓደኝነት ውጭ ምንም ከሌላችሁ ምንድነው ታዲያ እንደዚህ ሊያንጨረጭርሽ የቻለው ነገር? ሰው እንደ መች መለከትሽ እኮ ሌላ ነገር አላችሁ ብዬ እየጠየቅኩሽ ነው። ሌላ ነገር ካላችሁ በግልጽ ነገር ማወቅ እፈልጋለሁ። ማለት አይመለከትሽም። በደንብ ነው የሚመለከትሽ። አንቺ ትላንት መጥተሽ ጭራሽ ነው የሚመለከትሽ ምናምን ልትይልሽ እንዴ? አንቺ ምንድነው ፍላጎትሽ? ወይኔ ፍላጎትሽን አስረጅኝና ከዛ በኋላ እኔ ካጠገባችሁ እርቃለሁ። ችግር የለውም። ያላችሁ ነገር ትተሽው እንዴትሽ ነው የማውቀው ሰው አይደለም። ይኸውልሽ ስለማታውቂው ነገር አታውሪ እያልኩሽ ነው። ስለማታውቂው ነገር አታውሪ። በቃ ዝም በይ። ይኸውልሽ አንቺ ምንም የምታውቂው ነገር የለም። ለጥቅምትቸው ሊሄድ ምንም የምታውቂው ነገር የለም። የነገርኩሽ በመካከላችሁ የሆነ ነገር ካለ ንገሪኝ። ምንም ማለት አይመለከትሽም ማለት አይመለከትሽም። አንቺ ጀመር ስለአንቺ አይመለከትሽም ምናምን እያስተዋወቅሽ ምንድነው የምትለው? ልቀቀኝ ነው አይደለም። ጭራሽ ስለአንተና መጣ ስታስጠላ። ምን ሆነሽ ነው አንቺ? ወይ አታፍር። ስራት ምን ሆነሽ? ምን አገባሽ አንቺ? ለዛ ታስጠይሽ መቼ አይደለም እኔ ጋር ሰው ይታያታል። ጀመርችን የት ነው ይዛት የመጣሽው? አንቺ ዝም ብለሽ ወደዛ በቃ አትንካኝ። ልቀቀኝ። አንቺ ራስሽ ስራት ይኑርሽ እንዴ? ሲጀምር ብቻህን ነው ያልኩህ አይደል? እንድናወራ ፈልጋለሁ። ምንድነው ይዛት የመጣው? ለማንንም ብትቃል አንቺ ዝም በይ። ለምን ትናገሪ? እሺ ስራት ይኑር። ገባሽ አይደል? ሴት ልጅ ነሽ ጋሚ ማለት ነው። በስልኬ እንዳትደውይ ገባሽ አይደል? አልደውልም። እሺ ጭራሽ አንቺ ምን ይዛ ያስመጣ ነይ ብለሽ ጭራሽ በጥፊት መጣ። አንቺ ዝም በይ። ዞር በለው ወደዛ። ሴት ልጅ አይደለሽ እንዴ? ስለ ሴት መጥፎ ታወሪያለሽ። ለምንድን ነው የማይመለከትኝ? እቺ ሴት ልጅ ብትው በስነ ስርዓት እንዴ ገባሽ? በቃ አይመለከትሽም። እንደማላገኝህ ያውቃል የኔ እንደማትሆነኝ ተረድቶታል ቀልቤ ሆነ ጽንፍ ለጽንፍ አካል ተራርቆ ዘርን ያፈቅቃል እስከ ተስፋ ቆርጦ እንደማላገኝህ ያውቃል የኔ እንደማትሆነኝ ተረድቶታል ቀልቤ ሆነ ጽንፍ ለጽንፍ አካል ተራርቆ